ሰላም እንደምን ቆያችሁ እንደምን ከረማችሁ ውድ የመላት ቱቶሪያልስ ቤተሰቦች እንዴት አላችሁልን ዛሬ የፕሮጀክት ማኔጅመንት እንግዲህ በፕሮጀክት ማኔጅመንት ሳይክል ውስጥ አንድ መሰረታዊ የሆነ ፌዝ አለ እሱም ፕሮጀክት ኢምፕሊሜንቴሽን ተብሎ ይጠራል ስለዚህ ዛሬ ስለ ፕሮጀክት ኢምፕሊሜንቴሽን ስለ ፕሮጀክት ኦርጋናይዜሽን እንዲሁም በአጠቃላይ ፕሪሪኩዊዚትስ ፎር ሰክሰስፉል ፕሮጀክት ኢምፕሊሜንቴሽን ጋር ተያይዘው ያሉ ጉዳዮችን የምናይበት ቪዲዮ ነው የሚሆነው እንግዲህ በፕሮጀክት ማኔጅመንት ተከታታይ የሆኑ ዲሲፕሊኖች እና ተቃራኒ ተከታታይ የሆኑ ኮንሴፕቶችን እየተመለከትን ነው ፕሮጀክት ምን ማለት እንደሆነ አይተናል ፕሮጀክት ያሉትን የላይፍ ሳይክሎች አይተናል ፕሮጀክት ላይፍ ሳይክሎች ደግሞ ያሉትን እያንዳንዶቹን ፌዝ ከፕሮጀክት አይደንቲፊኬሽን ከዛም በተጨማሪ ፕሮጀክት ፕሪፓሬሽን ኢምፕሊሜንቴሽን ያን ፕላኒንግ ያን እስካሁን በፊት የነበሩትን አይተናል ዛሬ ደግሞ እንግዲህ ስለ ኢምፕሊሜንቴሽን እና ከዛ ጋር ተያያዥ የሆኑ ጉዳዮችን እንመለከታለን ለመላት ቱቶሪያልስ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ይህ ቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን ሼር ማድረጋችሁን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ስል አሳስባለሁ በቀጥታ ፕሮጀክት ኢምፕሊሜንቴሽን ማለት ምን ማለት ነው የሚሉትን ጉዳዮች እንመለከታለን ሶ እንግዲህ ዋንስ ፕላኒንግ ካለቀ በፕሮጀክት ውስጥ የመጀመሪያው የሚሆን እንግዲህ ፕሮጀክትን ፕላን ማድረግ መቻል ነው ሶ ፕሮጀክት አይደንቲፋይ አድርገን ለዛ አይደንቲፋይ ያደረግነው ፕሮጀክት የሚሆን የፊዚቢሊቲ አሰስመንት ከሰራን በኋላ ፕሮጀክቱ አዋጭ እንደሆነ የሚገባን ከሆነ ፕሮጀክቱ መተግበር ያለበት ፕሮጀክቱ ቪያብል እንደሆነ ፕሮጀክቱ ሳውንድ እንደሆነ ፕሮጀክቱ ቴክኒካሊ በማርኬት ደረጃ ሊሆን ይችላል በሪስክ ደረጃ ሊሆን ይችላል በኤንቫይሮንመንት ደረጃ ሊሆን ይችላል እንደ በተለያዩ ዳይሜንሽኖች ኢንክሉዲንግ ፋይናንሻል ጨምሮ ሊሆን ይችላል በእነዛ በመናስቀምጣቸው የፊዚቢሊቲ አሰስመንት ዳይሜንሽን አይተኑ ሶ አንድ ፕሮጀክት ፊዚብል እንደሆነ ካመን በኋላ ቀጣዩ ስቴፕ የሚሆነው ፕሮጀክትን ፕላን ማድረግ ነው የሚሆነው ሶ ፕሮጀክት እንዲ ፕላን ይደረጋል የሚሆነው ደግሞ ባለፈው አይተን ነበር ባለፈው በነበረ ቪዲዮ ሶ ዛሬ የምንመለከተው እንግዲህ የፕሮጀክት ፕላኒንግ ካለቀ በኋላ ቀጣይ የሚመጣው ፌዝ የኢምፕሊሜንቴሽን ፌዝ ስለሆነ ሶ እሱን እንመለከታለን ማለት ነው ሶ ዋንስ ኢምፕሊሜንቴሽን ካለቀ በኋላ ኦር ኤክስኪዩሽን ዋንስ ፕላኒንግ ካለቀ በኋላ the next step will be implementation or execution ይባላል implementation or execution ብለን የምንጠራው here the plans converts into action ነው ሶ በእቅድ ደረጃ ይዘን የነበረውን ነገር ወደ ተግባር ኮንቨርት የምናደርግበት ስቴጅ ነው ማለት ነው ይሄ ስቴጅ ማለት ሶ በፕሮጀክት ላይፍ ሳይክል ውስጥ ታርድ ስቴጅ ተብሎ ይጠራል because መጀመሪያ አይደንቲፊኬሽን የሚመጣው ከአይደንቲፊኬሽን በኋላ ፕላኒንግ አለ ከፕላኒንግ በኋላ ኢምፕሊሜንቴሽን ስለሚመጣ ነው ሶ the third phase of project management life cycle ተብሎ ይጠራል ስለ ፕሮጀክት ኢምፕሊሜንቴሽን ስናነሳ ፕሮጀክት ኢምፕሊሜንቴሽን በዋናነት the longest and the most expensive and also the most resource intensive የሆነ ስቴጅ ተብሎ ይጠራል or phase ተብሎ ይጠራል ሶ ኤክስፔንሲቭ ነው ኤክስፔንሲቭ ኢን ሴንስ በጣም ብዙ የሆነ ኮስት ኢንከር የምናደርግበት ፌዝ ቢኖር የፕሮጀክት ኢምፕሊሜንቴሽን ፌዝ ስለሆነ ነው ከዛም በተጨማሪ ደግሞ the longest and also most resource intensive ተብሎ ይጠራል በጣም ረጅም ጊዜ የሚፈጅም ፕላስ ደግሞ ሪሶርስን በጣም ብዙ የሆነውን ሪሶርሳችንን ኢንተንሲቭሊ የምናወጣበት ፌዝ ነው ፕሮጀክት ኢምፕሊሜንቴሽን ብለን የምንጠራው so it requires or it needs extensive የሆነ ኮኦርዲኔሽን ይፈልጋል ቲም ወርክን ይፈልጋል ከዛም በተጨማሪ ደግሞ የስቴክሆልደሮችን ኢንጌጅመንት በተመሳሳይ መልኩ ይፈልጋል ማለት ከፍተኛ የሆነ ስቴክሆልደሮችን የሚፈልግበት ፌዝ ነው እንግዲህ እንደጠቃላይ ፕሮጀክት ኢምፕሊሜንቴሽን ብለን የምንጠራው ፌዝ here the project plans transforms into action so በእቅድ ደረጃ የነበሩ ነገሮች ወደ ድርጊት ወደ ተግባር የሚቀየሩበት ፌዝ ነው so we need to converting inputs into outputs ወደ ኢንፑቶችን ወደ አውትፑት መቀየር መቻል ይጠበቅብናል እንደው አቺቭ our project objective ፕሮጀክታችን ኦብጀክቲቭ አቺቭ ለማድረግ ስንል ኢንፑትን ወደ አውትፑት ኮንቨርት የምናደርግበትን ፌዝ ነው ፕሮጀክት ኢምፕሊሜንቴሽን ፌዝ ብለን የምንጠራው so here the project teams need to actively engage ማድረግ የሚጠበቅባቸው የተለያዩ ዴሊቨሬብሎችን ማምረት መቻል የሚጠበቅባቸው እንዲሁም በተሰጣቸው ለፕሮጀክት ብዙ ኮንስትሬንቶች አሉት ከነዛ ኮንስትሬንቶች አንዱ የበጀት የታይም እና የኳሊቲ ጉዳዮች ናቸው as per the budget as per the time and as per the quality requirement so ዴሊቨሬብሎች ፕሮዲዩስ የሚደረጉበት እንደተቃላይ የቲም ሜምበሮች ያላቸውን ሪሶርስ ኤፌክቲቭሊ ማኔጅ የሚያደርጉበትን ስቴጅ ነው እንግዲህ ይሄንን የፕሮጀክት ፕላኒንግ ፌዝ ብለን የምንጠራው ፕሮጀክት ፕላኒንግ ፌዝ ብለን የምንጠራው በፕሮጀክት ኢምፕሊሜንቴሽን ውስጥ የምናገኛቸው ቁልፍ አክቲቪቲዎች ምንድናቸው ስንል የመጀመሪያው እንግዲህ establish and managing project team ተብሏል so we need to establish and we need to also manage the teams so ቲምን ማኔጅ የምናደርግበት ቲምን establish የምናደርግበት ነው here we need to ensure that every team members ያንዳንዱ ቲም ሜምበር ሮሎችን አንደርስታንድ ማድረግ መቻል አለበት ያሉ ኃላፊነቶችን እነሱን በተሳሳይ መልኩ መረዳት መቻል ይጠበቅበታል ከዛም በተጨማሪ ኤክስፔክቴሽን ይኖራቸዋል so ቲም ሜምበር ይኖራል በፕሮጀክት ውስጥ አንድ ፕሮጀክት ማኔጀር እንዳለ ሁሉ በዛ ፕሮጀክት ማኔጀር ውስጥ በተሳሳይ መልኩ ቲም ሜምበሮች ይኖራሉ so እነዛን ቲም ሜምበሮች ማኔጅ ማድረግ መቻል አለብን or we need to even also establish ማድረግ መቻል ይጠበቅብናል ስራን ለመስራት ስራን ለመከወን ቲም እንፈልጋለን ስለዚህ ያንን ቲም ማዋቀር መቻል ይጠበቅብናል ማለት ነው ስለዚህ ኢምፕሊሜንቴሽን ላይ ከሚሰሩ ስራዎች አንዱ ቲምን ማዋቀርና ቲምን ማኔጅ ማድረግ መቻል ነው ከዛ በተጨማሪ እንግዲህ ሪሶርሶችን ኤፊሺየንትሊ ማኔጅ ማድረግ መቻል እዚህ ውስጥ
ማኔጅ ማድረግ ስንል ከመጀመሪያ ከአሎኬሽን ይጀምራል ማለት ነው። ከምደባ ጀምሮ የተለያዩ የፋይናንሻል የሂውማን እንዲሁም ተቋማዊ የሆኑ ሀብቶች ሊኖሩ ይችላል። ስለዚህ ተቋማዊ የሆኑ ሀብቶች ለሚገባቸው ሰው በስነ ስርዓት አሎኬት ማድረግ መቻል አንዱ የፕሮጀክት ኢምፕሊሜንቴሽን አክቲቪቲ ነው። ከዛ ተጨማሪ የፕሮጀክት ኢምፕሊሜንቴሽን አክቲቪቲ የሆነው it also executes project activity ይባላል። የፕሮጀክቱን አክቲቪቲዎች ኤክስኪዩት ማድረግ ማስፈጸም ማሰራት መቻል ማለት ነው። ምሳሌ ግድብ የሚገደብ ከሆነ እንግዲህ ግድቡን ለመገደብ የሚያስፈልጉ አክቲቪቲዎች ይኖራሉ። ምንጣሩ የሚኖር ከሆነ የደን ምንጣር ያንን የደን ምንጣር ማከናወን፣ ቁፈራ የሚኖር ከሆነ ያንን ቁፈራ ማከናወን፣ ውሃ መቀለስ ካለብን ውሃ መቀለስ ሊሆን ይችላል። ኖርማል ሲቪል ግንባታ መስራት መቻል ካለብን ሲቪል ግንባታ መስራት። we need to ensure that the tasks are performed as per the project ፕላን በተቀመጠ የፕሮጀክት ፕላን መልክ እያንዳንዷ ታስክ መሰራት መቻሏን ኢንሹር ማድረግ መቻል ይጠበቅብናል ነው። ይሄ የአንዱ የፕሮጀክት ኢምፕሊሜንቴሽን ስራ ስለሆነ ማለት ፕሮጀክት ኢምፕሊሜንቴሽን ላይ ያለው የሚሰራው አክቲቪቲ አንዱ ፕሮጀክት አክቲቪቲዎችን ኢንሹር ማድረግ ስለሆነ ስለዚህ በተቀመጠው የታይም ላይን እና በተቀመጠው የኳሊቲ ስታንዳርድ አማካኝነት እያንዳንዱ የፕሮጀክት ፕላን ፐርፎርም እየተደረገ ነው ወይስ አይደለም የሚለውን ኢንሹር ማድረግ መቻል ይጠበቅብናል ነው። ዘን ያው ኦቨርሲ ፕሮኪውርመንት ኤንድ ኮንትራክት ተብሎ ይጠራል። ይሄ ግዢዎችን የተለያዩ አግሪመንቶችን የምንገባበት የምንፈጽምበት ምክንያቱም ፕሮጀክት ውስጥ እንግዲህ ለፕሮጀክቱን ኮንዳክት ለማድረግ ወር ፕሮጀክቱን ለማከናወን የሚያስፈልጉ አይነት ማቴሪያሎችን ለመግዛት ፕሮኪውር የምናደርግበት ፕላስ ደግሞ እንደአጠቃላይ ከተለያዩ ኮንትራክተሮች ጋር ውል የምናስርበት የተለያዩ ኮንትራክቶች ውስጥ የምንገባበት ፌዝ ነው ማለት ነው። ከዛ በተጨማሪም ደግሞ እንግዲህ አዲሽናል የሆኑ እንትኖች ካሉ ቼንጆች ካሉ በተለይ በኋላ ላይ ፕሮጀክቱን ኢምፕሊመንት በማድረግ ሂደት ውስጥ ሲመጡ እነዛንም አይነት ቼንጆች ካሉ እነዛንም ቼንጆች ኢምፕሊመንት ማድረግ መቻል የፕሮጀክት ኢምፕሊሜንቴሽን ፌዝ ታስክ ነው። ከዛ በተጨማሪ ደግሞ ሬጉላር የሆነ ሚቲንጎች እና ኮሚኒኬሽኖች ይኖራሉ። እነዛ ሬጉላር የሆነ ሚቲንግ እና ኮሚኒኬሽን ላይ በመገኘት በተመሳሳይ መልኩ እንደጠቃላይ ስቴክሆልደሮቻችን ኢንፎርምድ እንዲሆኑ ማድረግ መቻል እንዲሁም ኮላቦሬሽናቸውን የበለጠ እንዲጨምሩበት ማድረግ ማስቻል ነው። እንግዲህ የፕሮጀክት ኢምፕሊሜንቴሽን ታስክ ነው ማለት ነው። ከዛ በተጨማሪ የተለያዩ የፕሮጀክት ፐርፎርማንሳችንን ሞኒተር ማድረግ እንዲሁም ኮንትሮል ማድረግ ፕሮግረሱን ኮንትሮል ማድረግ መቻል ኬፒአይዎችን ማውጣት ከዛ እንደጠቃላይ በዛ መንገድ እንግዲህ ያለን ኦቨርኦል ዩናይት የፐርፎርማንሶቻችንን ሜጀር ማድረግ መቻል ይጠበቀናል። ኦር ሞኒተር ማድረግ መቻል ላኛው የኢምፕሊሜንቴሽን ታስክ ነው። ከዛ በተጨማሪ ሪስኮችን አይደንቲፋይ እና ማኔጅ ማድረግ መቻል ሪስኮችን መለየት ፕሮአክቲቭ በሆነ መንገድ ሪስክ መለየት ዘንድ ደግሞ ፕሮአክቲቭሊ ያየነውን ሪስክ ደግሞ ማኔጅ ማድረግ መቻል ሌላኛው የፕሮጀክት ኢምፕሊሜንቴሽን ታስክ ነው ኦር አክቲቪቲ ነው። ዘን ፋይናሊ ሰራተኞች ይኖራሉ፣ ፕሮጀክት ቲም ይኖራል። እነዚያን የፕሮጀክት ቲሞቻችንን we need to recognize and we need to also reward ማድረግ መቻል ይጠበቀናል። maintain team members motivated እንዲሆኑ ሁሌ በስራቸው ተነሳሽነት እንዲኖራቸው በተቻለ መጠን we need to motivate them, we need to reward, we need to recognize them. So those are the activities of project implementation. የፕሮጀክት ኢምፕሊሜንቴሽን ፌዝ አክቲቪቲዎች ናቸው ማለት ነው። ፕሮጀክት ኢምፕሊሜንቴሽን ምን አይነት ኢምፖርታንስ አለው የሚል ካንሳን የመጀመሪያው እንግዲህ እንደጠቃላይ አንድን ፕሮጀክት የፈለገ ማለት በጣም ጥሩ አድርገን እንኳን ዲዛይን ብናደርገው ነገር ግን በዛው ልክ ጥሩ አድርገን መፈጸም ማንችል ከሆነ የሚፈልገውን ዲዛይር የሆነ ሪዛልት ማምጣት አንችልም። ስለዚህ ዌል ዲዛይን የሆነ ፕሮጀክት ካን ፌል ዲው ቱ ኢትስ ፑር ኤክስኪዩሽን። ስለዚህ ፑር የሆነ ደካማ አይነት አፈጻጸም እንኳን ያለው በዛ ደካማ አፈጻጸም አማካኝነት ፕሮጀክታችን የሚፈልገውን ግብ ላይ መታ ይችላል። ስለዚህ ኢምፕሊሜንቴሽኑ ላይ በጣም ትልቅ ትኩረት መስጠት መቻል ይጠበቅብናል። ትግበራው ላይ ምሳሌ አሁን የህዳሴ ግድብ ሲሰራ የሚነሱ ሩሞሮች አሉ። ምሳሌ ምንም ልምድ ለሌለው መሰጠቱ ምናምን ይባላል። even if what is the plan sound ቢሆን feasible ቢሆን ነገር ግን ኢምፕሊሜንቴሽን ላይ የምንፈጥረው መዘናጋት እንደጠቃላይ ኦቨር የሆነ ፕሮጀክት ኳሊቲ ላይ አፌክት ሊያደርገው ይችላል። ሌላኛው ደግሞ እንግዲህ ኢምፕሊሜንቴሽን ፎከሱ ሽፍት ያደርጋል። because ከፕላኒንግ ወደ አክሽን ወደ ድርጊት ነው የሚገባው። ስለዚህ እዚህ ውስጥ ሪል ታይም የሆነ ኤንጌጅመንት ሪል ታይም የሆነ አጀስትመንቶችን ሪኳየር የሚያደርግበት ሪኳየር ያደርጋል። ያን ሪል ታይም እና አጀስትመንቶችን ሜክ ማድረግ የምንችለው ኢምፕሊሜንቴሽን ላይ ነው። then implementation begins after the final project approve and continue until the project delivers the expected benefit. ስለዚህ ሌላኛው ኢምፕሊሜንቴሽን ኤክስፔክት ወደምናደርገው አይነት ቤኔፊትም ጋይድ የሚያደርገንም ኢምፕሊሜንቴሽን ነው። ላኛው እንደጠቃላይ ያሉ ሪሶርሶችን ኤፊሺየንትሊ ዳይሬክት ለማድረግ ኮኦርዲኔት ለማድረግም በተመሳሳይ መልኩ የኢምፕሊሜንቴሽን ፌዝ ትልቅ የሆነ ሚናን ይጫወታል ነው። ሌላኛው እንግዲህ አንድ ፕሮጀክት ሰክሰስፉል ኢምፕሊመንት ለማድረግ ምን አይነት ፕሪሪኩዊዚቶች አሉ ወይ ነው ምን ነገሮችን ትኩረት እንሰጣቸው ይገባል ማለት ምን ነገሮችን የምንካውን እንደጠቃላይ የምናስበውን ፕሮጀክት ሰክሰስፉል ኢምፕሊመንት ማድረግ እንችላለን የሚሉሽ የሚነሳ ከሆነ የመጀመሪያው ስትሮንግ የሆነ የፕሮጀክት ፎርሙሌሽን ነው። እዚህ ውስጥ እያንዳንዷን በደንብ ዲዛስመንቶች በደንብ መስራት መቻል እያንዳንዱን የፕሪፓሬሽን ላይ ያሉትን የፊዚቢሊቲ አሰስመንት ፓርቶች እነሱን ዲቴል በሆነ መንገድ ኮንፈረንስ ዩናይት ዲዛስመንት እና እንደጠቃላይ ፊዚቢሊቲ ስተዲዎችን መከወን መቻል ኮስት ቤኔፊት አናሊሲሶችን መስራት መቻል እንዲሁም እንደጠቃላይ ሪስኮችን አይደንቲፋይ ማድረግና ዘን ለነዛ የሚሆን የሪስክ ኤስቲሜሽን እንዲሁም ደግሞ እንደጠቃላይ የኛ ፕሮጀክት የሚሰጠውን ቤኔፊት መለየት መቻል እንደጠቃላይ ስትሮንግ የሆነ ፕሮጀክት ፎርሙሌሽን ወይ ደግሞ በጣም ሳውንድ የሆነ ፕሮጀክትን ፎርሙሌት ማድረግ መቻል የመጀመሪያው ስቴፕ ነው ማለት ነው። ሁለተኛው ደግሞ
እንግዲህ ኢፌክቲቭ ናይት የፕሮጀክት ኦርጋናይዜሽን ነው። ስለዚህ ፕሮጀክቱን ፎርሜት ማድረግ ብቻ ፕሮጀክቱን ፕላን ማድረግ ብቻ በቂ አይደለም። ደን ደግሞ ኦርጋናይዚንግንም ይጨምራል ማለት ነው። ስለዚህ ኦርጋናይዚንግ ውስጥ ደግሞ we need to have competent የሆኑ ሊደሮች ሊኖሩን ይገባል። well defined በሆነ አይነት ሮል አማካኝነት ታስኮችን የሚሰሩ so we need to have those effective leaders ስለምንጠራቸው እነሱ ሊኖሩን ይገባል። ከዛ ተጨማሪም ክሊር የሆነ አካውንታቢሊቲ እና የአካውንታቢሊቲ ሜካኒዝም እና የወርክ ፕሮሰስ እንዲኖር ማድረግ መቻል የምናስችል ከሆነ የክሊር የሆነ አካውንታቢሊቲ ተጠያቂነት ካለ ግልጽነት ካለ ፕሮጀክቶችን ሰክሰስፉል ኢምፕሊመንት ማድረግ ይቻላል። ከዛ ተጨማሪ ደግሞ እንግዲህ ፕላኖችን በደንብ ማዘጋጀት ፕሮፐር የሆነ የኢምፕሊሜንቴሽን ፕላኒንግ ማዘጋጀት well defined በሆነ መንገድ ያንዳንዱን ሪሶርስ ያንዳንዱን የፕሮጀክት ሼጁል ምናስቀምጥ ከሆነ በዛ መንገድ ፕላን ምናረግ ከሆነ ያም የፕሮጀክት ኢምፕሊሜንቴሽን ፕላኒንግ በተመሳሳይ መልኩ ለፕሮጀክት ሰክሰስታችን ወይም እንደተቀለ ለፕሮጀክት ኢምፕሊሜንቴሽን ትልቅ የሆነ ሚናን ይጫወታል። ከዛም ስትሮንግ የሆነ ፋይናንሻል ማኔጅመንት ነው ሌላኛው ትልቁ ጉዳይ ነው። ስትሮንግ የሆነ ፋይናንሻል ማኔጅመንት ስለዚህ ታይምሊ ፋንዶች አቬሌብል መሆን ይጠበቅባቸዋል። በሚፈለገው ልክ በሚፈለገው ሰዓት መድረስ መቻል አለበት። ምሳሌ በጀቱን የምንፈልገው እኛ ሐምሌ 1 ሆኖ ነገር ግን በጀቱ የመጣው ሐምሌ 15 ከሆነ ታይምሊ ዴሊቨር አለማድረጉ ራሱ ፕሮጀክት ኢምፕሊሜንቴሽን ላይ ራሱን የቻለ እክል ይፈጥራል። ስለዚህ those funds need to be available on the right time right በሆነ ፕሌስ ላይ available መሆን መቻል አለባቸው። የዛ availability ካለ ፕሮጀክት ኦልሞስት የምንሰራው ፕሮጀክት አሪፍ የመሆን ቻንሱ ከፍተኛ ይሆናል ማለት ነው። ኦር ኢምፕሊሜንት ማድረግ ቻንሳችን ከፍተኛ ነው የሚሆነው። ከዛ ተጨማሪ ደግሞ ሮበስት የሆነ የኮንትራክት ማኔጅመንት ነው። እዚህ ውስጥ ለተቃላይ ኮምፒተንት የሆነ ኮንትራክተሮችን ማስገባት ማቻል ተጠያቂ የሚሆኑበት መንገድ መዘርጋት ኮንቲኒየስ ፕላኖችን ማዘጋጀት ማለት መጠባበቂያ እቅዶችን ማዘጋጀት ዛኛው እንደተቃላይ ሮበስት የሆነ ኮንትራክት ማኔጅመንት ላይ የምንመለከተው ጉዳይ ነው የሚሆነው። then finally continuous የሆነ የኤምኤንዲ ስራዎችን መስራት የሞኒተሪንግ እና ኢቫሉዌሽን ስራዎችን መስራት ሞኒተሪንግ ለምንድነው እንደተቃላይ ኦቨርኦል ፕሮግረሳችንን የምንገመግምበት የምንከታተልበት ማለት እንችላለን። ሞኒተሪንግ ለምንድነው ኢቫሉዌሽን ለምንድነው ደግሞ እንደተቃላይ ፕሮጀክታችን ምን አይነት ተጽዕኖ አመጣ ምን አይነት ለውጥ አመጣ በምን አይነት መልኩ ሶሳይቲውን ቤኔፊት ማድረግ ቻለ በምን አይነት መልኩ ሶሳይቲውን መጉዳት ቻለ የሚለውን የምናይበት ነው ኢቫሉዌሽን ብለን የምንጠራው። ስለዚህ we need to have some continuity and monitoring continuous የሆነ ወጥነት ያለው የሞኒተሪንግ ኤንድ ኢቫሉዌሽን የሚኖር ከሆነ በዚህም ጊዜ ፕሮጀክታችንን ሰክሰስፉል ኢምፕሊሜንት ማድረግ እንችላለን ማለት ነው። the parties human aspects of project management ነው። እንግዲህ ፕሮጀክት ማኔጅመንት ውስጥ ራሱ የቻለ ሰዋዊ የሆነ አስፔክት አለ። ያው ፕሮጀክት የሚከወነው በሰዎች ነው። ለሰዎች ፕሮጀክት አይኖርም መኖር አይችልም ኦር የሚፈልገውን ግብ ማሳካት አይችልም የሚፈልገውን አይነት ግብ ማሳካት አይችልም። በኳስ ዓለም ብዙ ጊዜ የተለያዩ አይነት ቡድኖች የተለያዩ አይነት በየጊዜው ብዙ ፕሮጀክቶችን ይነድፋሉ። እነዛን ፕሮጀክቶች ከነደፉ በኋላ ቀጣዩ ስራቸው የሚሆነው ለዛ ፕሮጀክት የሚሆኑ ሰዎችን ማፈላለግ ይሆናል። ስለዚህ አሰልጣኞች ይመጣሉ የእንግዲህ የአካል ብቃት ባለሙያ ይመጣል። ከዛ የማኔጂንግ ዳይሬክተር ይቀጥራል። ተጫዋቾች ይፈርማሉ። በየኤሪያው ላይ ብዙ ሰዎች ይፈልጋሉ because human are one of the most crucial ተብሎ ከሚጠራው ወይ ደግሞ critical ተብሎ ከሚጠራው one of the most valuable ተብሎ ከሚጠሩት አሴቶች ውስጥ የሚመደብ ስለሆነ ማለት ነው። ስለዚህ ፕሮጀክትን ኤክስኪዩት በማድረግ ደረጃ ለተቃላይ ኦቨርኦል የሆነውን የፕሮጀክት ኤፊሺየንሲ የፕሮጀክት ኢኖቬሽን ደግሞ የፕሮጀክት ኳሊቲ ኢንሃንስ በማድረግ ደረጃ ወይ ደግሞ እዛ ላይ ያለውን ኢምፓክት አሰስ በማድረግ ደረጃ ሂውማን ሶስ ትልቅ የሆነ ሚና አለው ወይ ደግሞ አፌክት በማድረግ ደረጃ የሰው ሀብት የማይናቅ በጣም ትልቅ የሆነ ቦታ ነው ያለው ዌል ማኔጅድ የሆነ የወርክ ፎርስ በተቻለ መጠን ያሉን ፋይናንሻችንን የፋይናንሻል ሪሶርሳችንን ማቴሪያል ሪሶርሳችንን እንዲሁም ቴክኒካል ዩናይት ሪሶርሶቻችንን ኦፕቲማይዝ አድርገን ኦፕቲማል በሆነ መንገድ መጠቀም እንድንችል ያደርገናል። ለተቃላይ በፕሮጀክት ማኔጅመንት ውስጥ ያሉ ወይንም እንደ ኪ የሚባሉ የሂውማን ሪሶርስ ማኔጅመንት ፋንክሽኖች አሉ። እነዚህ የሂውማን ሪሶርስ ማኔጅመንት ፋንክሽኖች ምን እንዳቸው ስንል የመጀመሪያው ዲፋይኒንግ ወርክ ሪኳየርመንት ነው። ዲፋይኒንግ ወርክ ሪኳየርመንት ስንል we need to define the numbers and we need to determine or we need to define the expertise needed for the project success ነው። ለፕሮጀክት ሰክሰስ የሚያስፈልገው ኤክስፐርቲዝ ማን ነው ስንት ሰው ነው የምንፈልገው ነው። we need to determine the numbers and also the quality ቁጥሩን መወሰን መቻል አለብን። ስንት ሰው ነው የምንፈልገው ከዛ ደግሞ ምን አይነት ሰው ማለት ኤክስፐርቲዙ ምን ይሆነ ልምዱ ምን ይሆነ የትምህርት ዝግጅቱ ምን ይሆነ የሚለውንም ማስቀመጥ መቻል ይጠበቅብናል። ኦርና ተቃላይ የሂውማን ሪሶርስ ማኔጅመንት ፋንክሽን የሚሰራው የዚህ አይነት ስራዎችን ይሰራልናል። ከዛ ተጨማሪ ሪክሩትመንት ኤንድ ኦንቦርዲንግ ስራዎችን ይሰራልናል። ያማት ኮምፒተንት የሆኑ ሙያው ያላቸው ልምድ ያላቸው እውቀቱ ያላቸው ሰዎችን ይቀጥርልናል። ኦንቦርድ ያደርግልናል። ይሄኛው ሌላኛው የሂውማን ሪሶርስ ማኔጅመንት ፋንክሽን ነው። ከዛ ተጨማሪ ትሬኒንግ ኤንድ ዴቨሎፕመንት ላይ ደግሞ ስልጠናና ልማት ማለት ነው። ስልጠናዎች በብዛት ይሰጣሉ። ኮንቴንት ኤንድ ትሬኒንግ ያንን በተለይ የቲም ሜምበሮቻችን አስፈላጊ የሆነ ክህሎት እንዲኖራቸው አስፈላጊ የሆነ መረጃው እውቀቱ እንዲኖራቸው we need to give training and development training and development ሌላኛው የሂውማን ሪሶርስ ፋንክሽን ነው።
ከዛ በተጨማሪ ደግሞ ፐርፎርማንስ ሞኒተሪንግ ኤንድ ፊድባክ ነው። ይሄ ፐርፎርማንስ ሞኒተሪንግ ኤንድ ፊድባክ እንደጠቃላይ ይሄ ፐርፎርማንስ ኢቫሉዌሽን ብለን የምንጠራው ወይም ደግሞ እንደጠቃላይ ግምገማዎችን መከወን ሬጉላር አሰስመንቶችን ሜክ በማድረግ እንደጠቃላይ እዛ ግለሰብ ላይ ያሉት ስትሬንግ ፓርቶች ምንድናቸው፣ ዊክ ሳይዶች ምንድናቸው፣ በተለይ ዊክ ሳይዶችን የበለጠ ለወደፊት እንዳይደግማቸው እንዲያሻሽላቸው ዊክ ሳይድ ላይ ስትረስ ተደርጎ እንደጠቃላይ ደግሞ ያሉትንም ፖዚቲቭ ናይት ጎኖችንም ሪፍሌክት ማድረግ መቻል ይጠበቃል። ያንን ፐርፎርማንስ ሞኒተሪንግ ኤንድ ፊድባክ ተብሎ ይጠራል ማለት ነው። ለኛው ኮምፒቲሽን ኤንድ ሪዋርድ ሲስተም ነው። ይሄ ደግሞ እንግዲህ የሰው ልጅ ለሰራበት ክፍያ ይገባል። ፐርፎርማንስ ኤንድ ሪዋርድ ሲስተም እንደጠቃላይ ፌር ዩናይት ሪሙነሬሽን እና ኢንሰንቲቭ እንዲኖር ያም ፌር ዩናይት ሪሙነሬሽን ኤንድ ኢንሰንቲቭ ደግሞ በተቻለ መጠን የሰራተኞቻችንን ሞራል ቡስት የሚያደርግ እንዲሁም ያላቸውን ምርታማነት የበለጠ የሚጨምር መሆን መቻል ይጠበቅበታል ነው። አንዱ ሂውማን ሪሶርስ ማኔጅመንት ፋንክሽን ስራ የኮምፒቲሽን ኤንድ ሪዋርድ ሲስተሞችን ማምጣት መዘርጋት መቻል ነው ማለት ነው። ከዛ በተጨማሪ የወርክ ፎርስ ፕላኒንግ እና ሊቭ ማኔጅመንት አለ። እዚህኛው ውስጥ እንግዲህ ሂውማን ሪሶርሶች በተለያየ ምክንያት ከአንድ ስራ ሊቭ ሊያደርጉ ይችላሉ። ያንን ሊቭ የሚያደርጉበትን ሊቭ ማኔጅመንቱን ማዘጋጀት የኤችአርኤም ፋንክሽን ነው። ከዛ ወርክ ፎርስ ፕላኒንግ ሌላኛው የኤችአር ፋንክሽን ነው። ዘን ፋይናሊ ኮምፕላያንስ ኤንድ ኤቲካል ስታንዳርድስ ነው። የኛው ደግሞ we need to adhere to the labor law ለሌበር ሎ ለአካባቢው የሌበር ሎ ለአካባቢው የተለያዩ ቢሮዎች ይኖራሉ በተለይ ከሌበር ጋር በተገናኘ መልኩ። ስለዚህ እነሱ ለሚያወጧቸው ህጎች ተገዥ መሆን መቻል ይጠበቅብናል። እንደጠቃላይ ሌሎችም አይነት ጉዳዮች ሊኖሩ ይችላሉ። እነዚህ በዋናነት የሂውማን ሪሶርስ ፋንክሽን ናቸው። የሂውማን ሪሶርስ ፋንክሽን ናቸው። ሌላኛው በዚህኛው ቻፕተር የምንመለከተው ጉዳይ የሚሆነው የፕሮጀክት ኦርጋናይዜሽን ፓርት ነው ማለት ነው። እንግዲህ ስለ ፕሮጀክት ኦርጋናይዜሽን ስናነሳ እንደጠቃላይ ያው ፕሮጀክት የአንድ ተቋም ነው የሚሆነው። ያ ተቋም ፕሮጀክትን ጋይድ የሚያደርግበት ፕሮጀክትን ስትራክቸር የሚያደርግበት መንገድ እንመለከታለን። እንግዲህ ኮንቬንሽናል በሆነው የማኔጅመንት ስትራክቸር ውስጥ ወይም የፕሮጀክት ስትራክቸር ውስጥ ወይም የኦርጋናይዜሽናል ስትራክቸር ውስጥ ብዙ ታስኮች ዲፔንድ የሚያደርጉት ሃይራርካል ፋንክሽናል ዩናይት ዲቪዥን ላይ እና ሃይራርካል ሆነ ሲስተም ላይ ነው። ወደ ሆሪዞንታል ስንመለከት ፋንክሽናል ዩናይት ዲቪዥኖች አሉ። ነገር ግን ለጠቃላይ ሲስተሙን ስንመለከት ደግሞ ሃይራርካል ዩናይት ሲስተምን ነው የሚከተሉት። ያ ደግሞ እንደጠቃላይ የክሊር ዩናይት ላይን ኤንድ ሪስፖንሲቢሊቲ እንዲኖር ያደርጋል። ክሊር የሆነ ላይን ኤንድ ሪስፖንሲቢሊቲ እንዲኖር ያደርጋል። አሁንም እንዳልኳችሁ ኮንቬንሽናል በሆነው የፕሮጀክት ማኔጅመንት ሳይድ ስንመለከት እንደጠቃላይ ኦርጋናይዜሽን እነዚህ ሊስት የተደረጉትን ፕሮዳክሽን፣ ፐርቼዚንግ፣ ማርኬቲንግ፣ ፋይናንስ፣ ፐርሶኔል እና ኢንጂነሪንግ እና ከዛ ውስጥ ደግሞ R&D ብለን የምንጠራቸው ጉዳዮች አሉ። እነዚህ ጉዳዮች እንዳጠቃላይ ምን የሚደረጉ ናቸው ማለት ነው። ኮንቬንሽናል በሆነው የማኔጅመንት ስትራክቸር ውስጥ የሚሰሩ ስራዎች ናቸው። እነዚህ ጉዳዮች አሉ። እንግዲህ ፕሮዳክሽን ብለን የምንጠራው እንዳጠቃላይ ምርትን ማምረት ላይ ትኩረት ያደርጋል። ፐርቼዚንግ ብለን የምንጠራው ፕሮኪውርመንት ላይ ፎከስ ያደርጋል። ማርኬቲንግ ብለን የምንጠራው ብራንዲንግ ላይ እንዲሁም አድቨርታይዚንግ ላይ ፎከስ ያደርጋል። እንዳጠቃላይ የሂውማን ሪሶርስ የማርኬቲንግ ብለን የምንጠራው የሰዎችን ፍላጎት ተጠቃሚዎችን ፍላጎት ትኩረት ያደርጋል። ፋይናንስ አለ። እሱ በጀትን ኮንትሮል ያደርጋል። ፋይናንሻል ፕላኒንጎችን ያዘጋጃል። እንዲሁም ኢንቨስትመንት ዲሲዥኖች ሜክ ያደርጋል። ፐርሶኔል ብለን የምንጠራው ሰዎችን መቅጠር ላይ፣ ሰዎችን ማሰልጠን ላይ፣ ሰዎችን ማኔጅ ማድረግ ላይ ትኩረት ያደርጋል። ፋይናሊ ኢንጂነሪንግ እና ደግሞ R&D ደግሞ እንዳጠቃላይ ኢኖቬሽን ላይ እና ፕሮሰስ ኢምፕሩቭመንት ላይ ትኩረት አድርገው ይሰራሉ። ዲፓርትመንቶችን ስንመለከት በተቋም ደረጃ በሁለት ነው የሚከፈሉት፣ ላይን ፋንክሽን እና ስታፍ ፋንክሽን ተብለው የሚጠሩት። ላይን ፋንክሽን ብለን የምንጠራቸው በቀጥታ ከስራው ጋር የተገናኘ ስራ የሚሰሩትን ላይን ፋንክሽን ብለን እንጠራቸዋለን። ነገር ግን እዛ ስራ ላይ በቀጥታ እንኳን ኢንቮልቭ ያደርጉ ነገር ግን በጎን የሰፖርት ድጋፍ የሚሰጡትን ደግሞ ስታፍ ፋንክሽን ተብለው ይጠራሉ። በጠቃላይ ላይንም ሆነ ስታፍ ፋንክሽን ቤዚካሊ ጥሩ የሚሆኑት ፎር ዞስ የላይን ፋንክሽን እና ስታፍ ፋንክሽን አጠቃላይ ጥሩ የሚሆኑት በዋናነት ሩትን የሆነ ኦልሞስት ዌል ስታብሊሽድ በሆነ የቢዝነስ ኦፕሬሽን ኮንዳክት በምናደርግበት ጊዜ ራን በምናደርግበት ጊዜ ነው የሚሆነው። ቴምፖራሪ ለሆነ ክሮስ ፋንክሽናል ለሆነ ፕሮጀክቶች ሪኮመንድ የሚደረግ አይነት አይደለም ማለት ነው። ሪኮመንድ የሚደረግ አይነት አይደለም። ይሄ አንዱ መንገድ ነው። ይሄኛውን መንገድ አንዱ መንገድ ነው። ነገር ግን እንዳጠቃላይ በብዛት ሲዩት የሚያደርገው ቴምፖራሪ ለኦፕሬሽን ነው። ለፕሮጀክት ላይ ብዙ ሲዩት አያደርግም ነው። ያ ማለት ግን አንጠቀምበትም ማለት ነው ፕሮጀክት ላይ። ምክንያቱም ላይን ፋንክሽንም ስታፍ ፋንክሽንም ምሳሌ ፋንክሽናል የሆነ የፕሮጀክት ማኔጅመንት ስትራክቸር አለ። እዛ ፋንክሽናል የፕሮጀክት ማኔጅመንት ስትራክቸር የሚከተሉ ከሆነ የምንከተለው አንዱ የኛውን ነው ማለት ነው። የላይን ፋንክሽን ይኖራል፣ ስታፍ ፋንክሽን ይኖራል። ዋና ስራውን የሚሰራውን ያንን ኮር ዲፓርትመንት ተብሎ ይጠራል። ዘንድ ደግሞ ሌሎች ተጨማሪ የሰፖርት ስራዎች የሚሰጠን ደግሞ ያኛው ደግሞ ስታፍ ፋንክሽን ስለሚሰራው የስታፍ ዲፓርትመንት ብለን እንጠራቸዋለን ማለት ነው። በዚህ መልክ ኢቨን በፕሮጀክት በሆነ አይነት ኦርጋናይዜሽኖች ላይ ሁሉ ሳይቀር አፕላይ እናደርጋለን ማለት ነው። ፕሮጀክት በሆነ አይነት ኦርጋናይዜሽን ላይ ሁሉ ሳይቀር አፕላይ እናደርጋለን። ግን አጠቃላይ ላይን እና ስታፍ ብለን የምንጠራቸው በብዛት ሲዩት የሚያደርጉት ሩቲን ለሆነ ኦፕሬሽን ላላቸው ድርጅቶች የሚሆኑ ነው።
እኛው እንግዲህ ፕሮጀክት ማኔጅመንት ሲስተም ስናወራ እንደጠቃላይ ያው ሲስተም ብለን የምንጠራው በውስጡ በጣም ብዙ ሰብ ሲስተሞች እና ሰብ ፓርቶች ያሉበት እነዛ ሰብ ሲስተም እና ሰብ ፓርቶች ደግሞ እርስ በርስ ኢንተግሬት የሚያደርጉበትን ፍሬምወርክ ነው ሲስተም ብለን የምንጠራው። ለዛ ነው ፕሮጀክት ማኔጅመንት ሲስተም ኢንተግሬት ዘ ፕሮጀክት አክቲቪቲ ዊዝን ዘ ፓሬንት ኦርጋናይዜሽን ኤንድ ኦልሶ አላይንስ ዘም ዊዝ ኦርጋናይዜሽናል ጎል ነው። ስለዚህ ኦርጋናይዜሽናል ጎል እና እንደጠቃላይ ከኦርጋናይዜሽናል ከፓሬንት ኦርጋናይዜሽን ኦብጀክቲቭ ጋር ኢንተግሬት የምናደርግበት ነገር ነው እንግዲህ ፕሮጀክት ማኔጅመንት ሲስተም ብለን የምንጠራው ማለት ነው። ያን ኢንተግሬሽን ፕሮጀክት ማኔጅመንት ሲስተም ተብሎ ይጠራል። ፕሮጀክት ማኔጅመንት ሲስተም ፍሬምወርክ ነው። ያ ፍሬምወርክ እንደጠቃላይ ፕሮጀክት ኤክስኪዩሽናችን ኤፊሽንት በሆነ መንገድ እንዲፋጠን እንዲከወን የሚያደርግልን ማለት ነው። ሰርቪስ አስ ፍሬምወርክስ ቱ ኢንሹር ዛት ኤፊሽንት ፕሮጀክት ኤክስኪዩሽን ዋይል ሜንቴኒንግ አላይንመንት ዊዝ ብሮደር ኮርፖሬት ስትራቴጂ ነው። ስለዚህ ብሮደር ኮርፖሬት ስትራቴጂ ጋር አላይን በሚያደርግ መልኩ እንደጠቃላይ ኤፊሽንት በሆነ መንገድ ያንን የፕሮጀክት ኤክስኪዩሽን ሜንቴን ማድረግ ማስቻል ያንን የምናስችልበት ሜካኒዝም ነው እንግዲህ ሲስተም ብለን የምንጠራው ፕሮጀክት ማኔጅመንት ሲስተም ብለን የምንጠራው። እዛ ሲስተም ውስጥ ሶስት መሰረታዊ ጉዳዮች ይኖራሉ። አንዱ የኦቶሪቲ ጉዳይ ይኖራል፣ ሌላኛው ሪሶርስ አሎኬሽን ይኖራል፣ then finally የፕሮጀክት ኢንተግሬሽን ፓርት ይኖራል ማለት ነው። ኦቶሪቲ ስንል who makes the decisions ነው። እንደጠቃላይ ኦቶሪቲ ይፈልጋል። እያንዳንዱ ሁሉም ፕሮጀክት ውስጥ ሁሉም ሰው ተመሳሳይ አይነት ሮል ተመሳሳይ አይነት ኦቶሪቲ አይኖረውም። we need to assign some individuals with some levels of authority. በሆነ በሌቭል ሜጀር በሚደረግ ደረጃ ኦቶሪቲዎች አሳይን ማድረግ መቻል ይጠበቅብናል። ሲስተም ውስጥ አንድ የምናገኘው ጉዳይ የኦቶሪቲ ጉዳይ ስለሆነ ማለት ነው። ስለዚህ ፕሮጀክት ስኮፕ ላይ፣ ፕሮጀክት በጀት ላይ፣ ፕሮጀክት ሪሶርስ ላይ የሚወስን ግለሰብ አለ። ያንን ኦቶሪቲ ብለን እንጠራዋለን ማለት ነው። የሚወስን ግለሰብ አለ። ያንን የሚወስንበትን ስልጣኑን ኦቶሪቲ ብለን እንጠራዋለን። ላኛው ሪሶርስ አሎኬት መደረግ መቻል አለበት ሲስተም ላይ። ፐርሶኔል፣ ማቴሪያል እና ፋይናንሶች አሉ። እነዛን አይነት ሪሶርሶች we need to ዲስትሪቢዩት ማድረግ መቻል ይጠበቅብናል። then finally የምንመለከተው ደግሞ የፕሮጀክት ኢንተግሬሽን ፓርት ይሆናል ማለት ነው። ምንጊዜም ያው ሲስተም ኢንተግሬሽንን ይፈልጋል። ለምሳሌ የሰው ልጅ ብንመለከት ሰው ልጅ አንድ ራሱን የቻለ ሲስተም ነው። ያ ሲስተም የሰው ልጅ በሚፈለገው ልክ መንቀሳቀስ እንዲችል በእንደጠቃላይ በሰውነት ውስጥ ያሉ ሲስተሞች እርስ በርስ ማድረግ መቻል አለባቸው። ኢንተግሬት ማድረግ መቻል ይጠበቅባቸዋል። የዛ አይነት ኢንተግሬሽን ይፈልጋል። ከዛም በተጨማሪ ደግሞ ለጠቃላይ የፕሮጀክት አውትካሞች ሬጉላር ከሆኑ የቢዝነስ ኦፕሬሽን ጋር ማድረግ መቻል አለባቸው። ኢንተግሬት ማድረግ መቻል ይጠበቅባቸዋል። ሲምለስ የሆነ ትራንዚሽን ሊኖር ይገባል ነው። ፋይናሊ እንግዲህ በዚህ መልክ ፕሮጀክትን ሲስተም አንደርስታንድ ማድረግ እንችላለን። ሌላኛው እንግዲህ ስለ ፕሮጀክት ማኔጅመንት ዲስከስ እናደርግ ከፕሮጀክት ማኔጅመንት ስትራክቸር ጋር የተያያዙ ጉዳዮችን እናነሳለን። ፕሮጀክት ማኔጅመንት ስትራክቸርን ስናነሳ ወደ 3 አካባቢ የሚደርሱ መሰረታዊ የሆኑ የፕሮጀክት ማኔጅመንት ስትራክቸሮች አሉ። እነዚህን ስትራክቸሮች ላይን ኤንድ ስታፍ ኦርጋናይዜሽን ወይ ፋንክሽናል ስትራክቸር፣ ዲቪዥናል ኦርጋናይዜሽን ወይ ደግሞ ዴዲኬትድ ቲም ስትራክቸር እና then finally ማትሪክስ ኦርጋናይዜሽን ተብሎ የሚጠራ ወይ ደግሞ ሃይብሪድ ሞዴል ተብሎ የሚጠራ አለ። እነዚህ ሶስቱ መሰረታዊ የሆኑ የማኔጅመንት ስትራክቸሮች ናቸው ማለት ሶስቱ የማኔጅመንት ስትራክቸሮች ናቸው። በዚህ አማካኝነት እንግዲህ ተቋማቶች ኦርጋናይዝ ይደረጋሉ። እንግዲህ ስለ ኦርጋናይዚንግ ስናነሳ እንግዲህ በዋናነት በተለይ ከፕላኒንግ ቀጥሎ አሁን በማኔጅመንት የምንመለከት ፕላን ካደረግን በኋላ ቀጣይ የሚመጣው ኦርጋናይዝ የማድረግ ስራ ነው መስራት። ፕላን ስናደርግ ዋት ቱ ዱ፣ ዌን ቱ ዱ፣ ዌር ቱ ዱ፣ ባይ ሆም ቱ ዱ እያልን ነበር ስናቅድ የነበረው። ሶስቱን አቅደን ከጨረስን በኋላ አሁን እዚህ ላይ ምን እናደርጋለን ማለት ነው? ያንን ሪሶርስ ከሚሰራው ግለሰብ ጋር ኦርጋናይዝ የማድረግ ስራዎችን ለእያንዳንዱ ዲፓርትመንት ታስኮችን አሳይን የማድረግ ሮልና ሪስፖንሲቢሊቲዎች ዲፋይን ማድረግ፣ ኦቶሪቲዎችን መስጠት፣ ፓወሮችን መስጠት፣ ደሊጌት ማድረግ እነዚህ ነገሮች በሙሉ የተለያዩ አይነት ስፓን ኦፍ ማኔጅመንቶችን ማዘጋጀት ዲስፖዛባውት ኦርጋናይዚንግ ብለን የምንጠራው እሱ ነው። ስለዚህ ፕሮጀክትም ኦርጋናይዝ ይደረጋል ስንል እንደዚህ አይነት ጉዳዮችን እናነሳለን ማለት ነው። እንግዲህ ስለ ማኔጅመንት ስትራክቸር ስንመለከት በተለይ ደግሞ ስለ ፕሮጀክት ማኔጅመንት ስትራክቸር ስንመለከት ፕሮጀክት በናይት መልኩ ባለ መዋቅር ሊመራ ይችላል፣ ጋይድ ሊደረግ ይችላል ስንል 3 መሰረታዊ መዋቅሮች አሉ። ፋንክሽናል ዩኒት ስትራክቸር፣ ዲቪዥናል ዩኒት ስትራክቸር እና then finally ደግሞ ሃይብሪድ ተብሎ የሚጠራ ስትራክቸር አለ ማለት ነው። ኦር ሞዴል አለ። የመጀመሪያው ላይን ኤንድ ስታፍ ኦርጋናይዜሽን የምንመጣው ነው። ፋንክሽናል ስትራክቸር የምንመጣው here the projects are managed within the existing functional hierarchy ነው። ኤግዚስት ባደረገው የፋንክሽናል ሂራርኪ ማኔጅ የሚደረግ አይነት ፕሮጀክት ከሆነ ያንን ፋንክሽናል ስትራክቸር ብለን እንጠራዋለን። ለዚህ ፕሮጀክት ተብሎ ለብቻው የሚዋቀር ኮሚቴ አይኖርም ማለት ነው። ኢቭን ፕሮጀክት ማኔጀርም አይኖርም። ምክንያቱም የፕሮጀክት ማኔጀር የሚሆነው የአንድ ዲፓርትመንት ፋንክሽናል የሆነው የአንድ የፋንክሽናል ዲፓርትመንት ማኔጀር ነው የሚሆነው። የአንዳንዱ ዲፓርትመንት አሳይን ሴግመንትስ ኦፍ ፕሮጀክትስ then coordination happens through standard management channel። ስለዚህ almost standard የሆነ የማኔጅመንት ቻናል አማካኝነት ነው ኮኦርዲኔሽኖቹ ሊኖሩ የሚችሉት። the project operates without disrupting the organizational structure። አንድ የኦርጋናይዜሽናል ስትራክቸር መዋቅርን ዲስራፕት ሳናደርግ ኮንዳክት የምናደርገው ራን የምናደርገው ኦፕሬት የምናደርገው ነው ማለት ነው የኛው ፕሮጀክት ነው የምንጠራው። ምን አይነት አድቫንቴጅ አለው ስንል እንግዲህ ሚኒማል የሆነ ስትራክቸራል ቼንጅ ነው ያለው፣ ሃይ የሆነ ፍሌክሲቢሊቲ ያለ ፕላስ ሃይ ሌቭልስ ኦፍ ኤክስፐርት ዩቲላይዜሽን
ኤክስፐርቲዝ ዩቲላይዜሽን ሲኖር then finally ደግሞ ኢዚ ፖስት ፕሮጀክት ትራንዚሽን ነው ኢዚ ፖስት ምክንያቱም those types of እንደዚህ አይነት ፕሮጀክቶች ራን የተደረጉት ኮንዳክት ሲደረጉ የነበሩት ኦልሞስት ኤግዚስት ባደረገ የቢዝነስ ሴናሪዮ ኦር ኦፕሬሽን ውስጥ ኦር ፓረንት ኮኔክት ኦርጋናይዜሽን ውስጥ በመጡ ሰዎች አማካኝነት ከሆነ ወይ ደግሞ ኦልሞስት ኤግዚስት ባደረገ ዲፓርትመንት ውስጥ ከሆነ ለምሳሌ በዩኒቨርሲቲ ደረጃ በአንድ የዲፓርትመንት ስር የሚሰራ ፕሮጀክት ካለ so that project functional ፕሮጀክት ተብሎ ይጠራል ማለት ነው እንደ ዲስአድቫንቴጅ ኦር እንደ ሊሚቴሽን የሚወሰደው ፕሮጀክት ፎከስ ሊያጣ ይችላል ያማት ኤምፕሎይስ በብዛት ሩቲን እና ታስክ ላይ ፎከስ አድርገው ፕሮጀክት ወርኩን ሊረሱ ይችላሉ ከዛ በተጨማሪ ደግሞ ፑር የሆነ የክሮስ ዲፓርትመንታል ኦር ክሮስ ፋንክሽናል ኮላቦሬሽን ያለው ሶ ኢንተግሬት የማድረግ ቻንሱ በጣም ሬር ነው በተለይ ፋንክሽናል ኦርጋናይዜሽን ላይ ኤክስኪዩሽን በዛው ልክ ስሎ የመሆን ቻንስ አለ ቢኮዝ በተለይ ሪጂድ የሆነ ስትራክቸር ባሉባቸው ኤሪያዎች ላይ ከሆነ የሚኖረው ኤክስኪዩሽን ወይ ደግሞ ኢምፕሊሜንቴሽን ስሎ ነው የሚሆነው then the final one is also weak የሆነ accountability ይኖራል weak የሆነ accountability ይኖራል so እነዚህ እንደተጠቃላይ ፋንክሽናል ማኔጅመንት ኦርጋናይዜሽኖች ውስጥ ያሉ ጉዳዮች ነው ማለት ነው ሁለተኛው ስትራክቸር ዲቪዥናል ስትራክቸር ኦር ዲቪዥናል ኦርጋናይዜሽን ወይ ደግሞ እንደተጠቃላይ ዴዲኬትድ ቲም ስትራክቸር ተብሎ ይጠራል ይሄኛው ደግሞ here the project teams functions as a separate unit ልክ እንደ አንድ separate unit ነው ኤግዚስት የሚያደርገው and also operating independently operate የሚያደርገው independently ነው independently so አንድ ፉል ታይም ዩናይት ፕሮጀክት ማኔጀር ሁሉ የሚደረጋት አሳይን ይደረጋታል ያ ፉል ታይም ዩናይት ፕሮጀክት ማኔጀር በዛን ወቅት የሚያደርገው እንደተቀራይ ያሉ ኤክስኪዩሽኖችን ኦቨርሲ የማድረግና እንዲሁም እንደተቀራይ ከስትራቴጂክ ኦብጀክቲቭ ጋር አላይን ሊያደርግ በሚችል መልኩ የአንድን ፕሮጀክት ኢምፕሊመንት ማድረግ ማስቻል ይችላል ማለት ነው የዲቪዥናል ምክንያቱም ዲቪዥናል በሆነ የኦርጋናይዜሽናል ስትራክቸር ውስጥ ሩቲን የሆነ ካምፕሊት የተለመደ ስራዎች አለ የሚሰሩት እዚህኛው ውስጥ ፉል ታይም ዩናይት ፕሮጀክት ማኔጀር የሚደረስ ስለዚህ ያ ፉል ታይም ዩናይት ፕሮጀክት ማኔጀር መኖር ደግሞ የበለጠ ኤክስኪዩሽናችን እንዲፋጠን ያደርጋል ምን አይነት አድቫንቴጅ ያለው ስንል ስትሮንግ ዩናይት ፕሮጀክት ኦነርሺፕ አለ ራፒድ ዩናይት ኤክስኪዩሽን አለ ሃይሊ ዩናይት ሞቲቬተድ ቲም ናቸው ታስ ኮምፔርድ ዳት ኦፍ ዘ ፈርስት ዋን and also cross functional የሆነ ሲነርጂ አለ እንደ ሊሚቴሽን የሚወሰደው ኮስቱ ከፍተኛ የመሆኑ ከዛ ተጨማሪ ደግሞ ኢንተርናል ዩናይት ኮንፍሊክት ሊፈጠር ይችላል የኢንተርናል ኮንፍሊክት በፋንክሽናል ማኔጀር እና በፕሮጀክት ማኔጀር መካከል የሚፈጠር ኮንፍሊክት ነው እንዲሁም ደግሞ ፖስት ፕሮጀክት አንሰርቴኒቲዎች አሉ ማለት ፖስት ፕሮጀክት አንሰርቴኒቲዎች አሉ ሶ በዚህ መንገድ መረዳት እንችላለን ሶስተኛው መንገድ ኦር ስትራክቸር ማትሪክስ ኦርጋናይዜሽን ተብሎ ይጠራል ወይንም ሃይብሪድ ሞዴል ተብሎ ይጠራል ሶ ማትሪክስ ኦርጋናይዜሽን ብለን መጣው ኦር ሃይብሪድ ሞዴል ተብሎ የሚጠራው እዚህኛው ውስጥ ደግሞ ቦዝ ፋንክሽናል እና ዲቪዥናል ዩናይት ስትራክቸርን ኮምባይን አድርገን የምናይ ከሆነ ያንን ሃይብሪድ ሞዴል ብለን እንጠራዋለን ሶ here the employees report both to the functional manager and the project manager እዚህ ውስጥ አንድ ሰራተኛ ካለ ያ ሰራተኛ ሪፖርት የሚያደርገው ለፋንክሽናል ማኔጀሩ ነው ለፕሮጀክት ማኔጀሩ ነው ሶ ይሄኛው ነገር this matrix balances efficient resource allocation and effective project execution ነው የኛው ሶ ለተቀበለ ማትሪክስ ብለን የምንጠራው ሜካኒዝም አንድን ተቋም ኦር ሴሌክት የተደረገውን ተቋም ያለውን ሪሶርስ ኤፊሺየንትሊ በሆነ መንገድ አሎኬት ማድረግ እንዲችል ያደርጋል ከዛም በተጨማሪ ደግሞ ኦቨርኦል የሆነ የፕሮጀክት ኤክስኪዩሽንም ላይ ኤፌክቲቭሊ ኤክስኪዩት ማድረግ ይቻላል ማለት ነው ማትሪክስ ላይ ምን አይነት አድቫንቴጆች አሉ ያው ሪሶርስ ኦፕቲማይዜሽን አለ የፕሮጀክት ፎከሶች ኢንሃንስ ይሆናሉ ከዛ በተጨማሪ ስሙዝ የሆነ ፕሮጀክት ትራንዚሽን አለ እንዲሁም አዳፕታቢሊቲ አለ እንደ ሊሚቴሽን የሚወሰደው ደግሞ እንደተቀራይ በማኔጀሮቹ መካከል ኮንፍሊክት ሊኖር ይችላል ለሪሶርስ የሚኖር ከፍተኛ አይነት ኮምፒቲሽን ሊኖር ይችላል እንዲሁም ስትረስ ሊኖር ይችላል በተለይ ሂር ሰራተኞች ለሁለቱ ሱፐርቫይዘሮች ሪፖርት ሊያደርጉ ይችላሉ ያ ደግሞ እንደተቀራይ በተለይ ከዩኒት ኦፍ ኮማንድ አንፃር ስለሚጻረር ሶ ከዚህ አንፃር ስትረስ ሊኖር ይችላል አንዱን ቢያስደስት ሪፖርት ሌላኛው ሊያስደስት ይችላል ሶ ከዚህ አንፃር እንደዚህ አይነት ጉዳዮች አሉ እንዲሁም ደግሞ ውሳኔ ሜክ ለማድረግም ኮምፕሌክስ ነው ሶ እነዚህ ነገሮች እንደተቀራይ እንደ ሊሚቴሽን የሚወሰዱ ጉዳዮች ናቸው ሶ ኦቨርኦል ፕሮጀክት ኢምፕሊሜንቴሽን ይሄን ይመስል ነበር እንግዲህ ፕሮጀክት ኢምፕሊሜንቴሽን ኦርጋናይዜሽንን ዛሬ አይተናል ቀጣዩ የሚኖረን ቆይታ ፕሮጀክት ዳይሬክቲንግ እና ፕሮጀክት ኮንትሮሊንግ ኤምኤንዲን እንመለከታለን ስለተከታተላችሁን ከልብ አመሰግናለሁ ማንኛውም ጥያቄም ካላችሁ ሐሳብ አስተያየት ካላችሁ የኮሜንት መስጫ ሳጥኑ ላይ አስቀምጡልኝ ስለምትከታተሉኝ በድጋሚ ከልብ አመሰግናለሁ መልካም ጊዜ መልካም ቆይታ